ሰላም የተወደዳችሁ የኢሳት ቴሌቪዥን ተከታታዮች ለዛሬ ነሐሴ 20 ቀን 2026 የተሰናዱ የምሽት ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። በቅድሚያም አበይት ነጥቦቹ። በመቀለ ከተማ በተካሄደው የሰው አልባ አውሮፕላን ጥቃት 13 ሰዎች ጉዳት ደረሰባቸው። የአዲስ አበባና የመቀለ ፖለቲከኞች የቃላት እሰጥ ገባ እንደቀጠለ መሆኑን ተገለጸ። የቻይናው ታዋቂ የማዕድን ኩባንያ ከካናዳው ድርጅት ድርሻ መግዛቱን አስታወቀ። የአሜሪካ ፌዴራል ፍርድ ቤት በሲያትል አካባቢ በሚገኙ ኤርትራውያን ማህበረሰብ የቀረበውን ክስ በቋሚነት ዘጋም። በሱዳን 2000 ሰዎች በጎርፍ አደጋ ተፈናቀሉ። በኬንያም በሄሊኮፕተር አደጋ የ7 ሰዎች ሕይወት አለፈ። ሁቲዎች በባህር ዳርቻ ላይ ያለውን አስፈላጊ የባህር ክፍል ለመቆጣጠር ማቀዳቸው ተገለጸ። ወደ ዝርዝር ዜና እናልፋለን። አብራችሁን ቆዩ። በመቀለ ከተማ በተካሄደው የሰው አልባ አውሮፕላን ጥቃት 13 ሰዎች ጉዳት ደረሰባቸው። በዛሬው ዕለት ነሐሴ 14 ቀን 2018 ከረፋዱ 5 ሰዓት አካባቢ የትግራይ ክልል ርዕሰ ከተማ መቀለ በሰው አልባ አውሮፕላን መመተቷን የክልሉ ኮሙኒኬሽን ቢሮና የመገናኛ አውታሮች ገለጹ። የኮሙኒኬሽን ቢሮ ባወጣው መግለጫ ጥቃቱ ያነጣጠረው በሰዎች መኖሪያ ቤት አካባቢ ነው። አንደኛው ጥቃት በሐወልት ክፍለ ከተማ እንዳማርያም ተብሎ በሚጠራ አካባቢ በሚገኝ መኖሪያ ቤቶች ላይ የተፈጸመ ሲሆን እስካሁን ባለው መረጃ በዚሁ ጥቃት 13 ሰዎች ጉዳት ደርሶባቸዋል። በአይደር ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የድንገተኛ ሕክምና ቡድን አስተባባሪ አቶ ብርሃኑ ኃይለማርያም በጥቃቱ የ1 ዓመት ህፃን ጨምሮ 13 ነዋሪዎችን ላይ ጉዳት መድረሱን ለቴሌቪዥን ትግራይ በሰጡት ቃለ መጠይቅ ገልጿል። ከባድ ጉዳት የደረሰባቸውን ወገኖች ሕክምና እየተደረገላቸው መሆኑን የገለጹት አቶ ብርሃኑ በጥቃቱ እስካሁን የተመዘገበ ሞት እንደሌለ አስረድተዋል። ሁለተኛው ጥቃት ደግሞ በኩያ አካባቢ የተፈጸመ ሲሆን በዚህ ጥቃት ምንም ጉዳት አልተመዘገበም ሲል የክልሉ ኮሙኒኬሽን ቢሮ ባወጣው መግለጫ ጠቁመዋል። የኢትዮጵያ ፌዴራል መንግስትና የህወሓት ጠብ እየተካረረ ነው። ሁለቱ ኃይላት ትግራይን በሚያዋሱ ድንበሮች ተጨማሪ ጦር ኃይል እያሰፈሩ መሆኑን ተዘግቧል። ባለፈው ማክሰኞ ከመቀሌ 15 ኪሎ ሜትር ርቀት ላይ የሚገኝ ስፍራ በሰው አልባ አውሮፕላን መመታቱም ይታወሳል። የአዲስ አበባና የመቀለ ፖለቲከኞች የቃላት ሰጣ ገባ እንደቀጠለ መሆኑ ተገለጸ። የኢትዮጵያ ፌዴራል መንግስት የትግራይ ክልል የሚገዛው ህዝባዊ ወያነ ሓርነት ትግራይ ህወሓትና የደጋፊዎቻቸውን የቃላት ጦርነት እየተካረረ መሆኑን ዘገባዎች ያመለክታሉ። የፌዴራሉ መንግስትና ህወሓት ትግራይን በሚያዋሱ ድንበሮች ተጨማሪ ጦር ኃይላት ማስፈራቸውን ተዘግበዋል። ባለፈው ሐምሌ 25 የፌዴራሉ መንግስትና የህወሓት ኃይላት ሽሬና ምዕራብ ትግራይ ውስጥ ከፍተኛ ውጊያ ከገጠሙ ወዲህ ሙሉ ጦርነት ይቀሰቀሳል የሚለው ስጋት የቀነሰ ቢመስልም የሁለቱ ኃይላት ግጭቶች ግን ጥቃትና መወጋገዞች ግን እንደቀጠሉ ነው። የትግራይ ክልል የኮሙኒኬሽን ጉዳዮች የበላይ ኃላፊ አብርሃም ሀጎስ እንደሚሉት ደግሞ የኢትዮጵያ ፌዴራል መንግስት በትግራይ ላይ ጦርነት ከፍቷል። ዶክተር አብርሃም መስተዳድራቸውን ለሚቆጣጠሯቸው መገናኛ ዘዴዎች በሰጡት መግለጫ የፌዴራሉ መንግስት ትግራይን በሰው አልባ አውሮፕላኖች እየደበደበ ነው ብለዋል። ኃላፊውም ፌዴራሉ መንግስት አደረሰ ያሉትን የሰው አልባ አውሮፕላን ጥቃት ጠቅሰው እንዳሉት ጦርነቱ ተከፍቷል፣ ከእንግዲህ የሚቀረው ጦርነቱን ማስፋት ብቻ ነው ብለዋል። ዶክተር አብርሃም የህወሓት አጸፋ በተመለከተ ሁኔታውን በጥሞና ለመከታተል እየሞከርን ነው፣ ይሁንና በዚህ ሁኔታ እንቀጥልም በማለት አስጠንቅቀዋል። በአዲስ አበባና መቀለ ፖለቲከኞች መካከል ድርድር እየተደረገ ነው የሚለውን ዘገባ ዶክተር አብርሃም የኢትዮጵያ መንግስት የሚያስወራ ውሸት ብለውታል። የኢትዮጵያ መንግስት የሚቆጣጠረው የኢትዮጵያ ዜና አገልግሎት ያነጋግራቸውን የህወሓት መስራችና የቀድሞ መሪ ዶክተር አረጋዊ በርሄ በአንጻሩ የህወሓት መሪዎችን ተጨማሪ ጥፋትን ለማስወገድ የቀራቸውን አማራጭ ለፌዴራል መንግስት እጅ መስጠት ብቻ እንደሆነ አስታውቀዋል። ዶክተር አረጋዊ በርሄ እንደሚለው ኢትዮጵያ ፈተናዎችን የመቋቋምና የመወጣት የረጅም ጊዜ ልምድ አላት። ዶክተር አረጋዊ የኢትዮጵያ ብሔራዊ ምርጫ ቦርድ ከህጋዊ ፓርቲነት ያገደውን ህወሓትን ህገወጥና የውጭ ኃይላትን ጥቅም ለማስከበር የቆመ ብለውታል። ዶክተር አረጋዊ የኤርትራ ስርዓትን ፍላጎትን ለማራመድ የኤርትራ ወጣቶችን ካዳከመ በኋላ አሁን የትግራይ ክልል ወጣቶችን ሊጠቀምባቸው እየሞከረ ነው ብለዋል። ህወሓት መሪዎች ውጭ ኃይላት ፍላጎት ሲሉ የሚከተሉትን የጥፋት መንገድ አቁመው ለፌዴራል መንግስት እጃቸውን መስጠት አለባቸው። እንደ ዶክተር አረጋዊ በርሄ አባባል ከ2013 እስከ 2015 መጀመሪያ ትግራይ ክልል ተጭሮ ሰሜን ኢትዮጵያን ባደረሰው ጦርነት 600,000 ሰዎች ማለቃቸውን የተለያዩ ምንጮች ዘግበዋል። ብዙ ሺህ ሰዎች ቆስለዋል፣ ሴቶች ተደፍረዋል። በጦርነት ከተፈናቀሉ በሚሊዮን ከሚቆጠሩ ሰዎችን አብዛኞቹ ወደ ቀያቸው አልተመለሱም። አሁን ዳግም ጦርነት ይጫራር በሚል ስጋት በመቶ ሺህ የሚቆጠሩ ሰዎችን እየተፈናቀሉ ነው ሲል የዜና አውታሮች ዘገባ ያመለክታል።
የቻይናው ታዋቂ ማዕድን ኩባንያ ከካናዳው ድርጅት ድርሻ መግዛቱን አስታወቀ። የቻይናው ታዋቂ ማዕድን ኩባንያ ዚጂን ጎልድ አላይድ ጎልድ ከተሰኘው የካናዳ ድርጅት የ9.2 በመቶ ድርሻ መግዛቱን በይፋ ማስታወቁ አዲስ ስታንዳርድ ዘገበ። ይህ በ295 ሚሊዮን ዶላር የተፈጸመው ስምምነት የቻይናው ኩባንያ በኢትዮጵያ ቤንሻንጉል ጉሙዝ ክልል የሚገኘው የኩምሩክ ወርቅ ማዕድን ፕሮጀክት በከፊል ባለቤትነት እንዲይዝ አስችሎታል። የኩርሙክ የወርቅ ማዕድን ማውጫ የሚገኘው ከሱዳን ድንበር አቅራቢያ ሲሆን በስፍራው በሱዳን ሰራዊትና በፈጥኖ ደራሽ ኃይሎች መካከል የሚደረገው ውጊያ በጸጥታ ላይ ስጋት መፍጠሩን ተገልጿል። ከዚህ ቀደም የቻይናው ኩባንያ ሙሉውን የአይላንድ ጎልድ ኩባንያ በ4 ቢሊዮን ዶላር ለመግዛት አቅዶ የነበረ ቢሆንም በቻይና በኩል በነበሩ የሕግና የፍቃድ መዘግየቶች ምክንያት ያ ስምምነት ተሰርዞ በአዲሱ አነስተኛ የድርሻ ግዢ ተተክቷል። የካናዳው አላይድ ጎልድ አሁንም የማዕድኑ ዋና ባለቤት ሆኖ የሚቀጥል ሲሆን የኩርሙክ የወርቅ ማዕድን በፈረንጆች 2027 ዓመተ ምህረት መጀመር ሲጀምር የኢትዮጵያ መንግስት ያለምንም ክፍያ የ7 በመቶ ድርሻ ባለቤት እንደሚሆን ታውቋል። ይህ የቻይና ኩባንያ ግዢ ከተባበሩት አረብ ኤምሬትስ ጋር ባለው የፋይናንስ ትስስር ምክንያት በቀጠናው ላይ የሚኖረው የጂኦፖለቲካ ተጽዕኖ ከፍ ያደርገዋል ተብሎ ይጠበቃል። የአሜሪካ ፌዴራል ፍርድ ቤት በሲያትልና አካባቢ በሚገኙ ኤርትራውያን ማህበረሰብ የቀረበውን ክስ በቋሚነት ዘጋ። በዋሽንግተን ግዛት የሚገኘው የአሜሪካ ፌዴራል ፍርድ ቤት በሲያትልና አካባቢ በሚገኙ ኤርትራውያን ማህበረሰብ በ13 ተከሳሾች ላይ የቀረበውን ክስ በቋሚነት መዝጋቱን ተገልጿል። የአሜሪካ ፌዴራል ፍርድ ቤት ዳኛ ዴቪድ ኤስቲዱሎ ሁለቱም ወገኖች በስምምነት ያቀረቡትን ክሱን በፍቃደኝነት ለመዝጋት የሚጠይቀውን የጋራ ጥያቄ ተቀብለው ማጽደቃቸውን ገልጸዋል። የክሱ መዘጋት በአጠቃላይ ጉዳዩ እንደገና ሊቀርብ እንደማይችል የሚያመለክት ሲሆን ይህም ከፍተኛ ፍርድ ቤት በሰጠው መግለጫ ተመልክቷል። ይሁን እንጂ የአሜሪካ ፌዴራል ፍርድ ቤት እስካሁን ውሳኔ ያልተሰጠበት ጉዳይ እንዳለ ገልጿል። በቁጥር 162 ህዝባር 1 የቀረበው የጠበቃ ክፍያ ወይም ቅጣት ጥያቄም እስካሁን በፍርድ ቤቱ ሂደት ላይ እንዳለ ተገልጿል። ዳኛ ኤስቱዲሎም የመጨረሻ ፍርድ ከመስጠታቸው በፊት ፍርድ ቤቱ በዚህ ጥያቄ ላይ ውሳኔ እንደሚሰጥ አረጋግጠዋል። በመጨረሻም በአሜሪካ የፌዴራል ሲቪል ስነ ስርዓት ህግ መሰረት ኢኤጂኤስ ቀደም ሲል በደንብ 4120 መሰረት የቀረበውን ክስ ለመዝጋት ያቀረበው ጥያቄ በኋላ ሁለቱም ወገኖች በስምምነት ባቀረቡት ጥያቄ ጉዳይ መፍትሄ እንዳገኘ ያሳያል። የነሐሴ 17 ቀን ትዕዛዝ ዋናው ክስ በፍርድ ቤቱ በተሰጠ ፍርድ ወይም በፍርድ ቤቱ ሳይሆን በሁለቱም ወገኖች ስምምነት መዘጋቱ ያረጋግጣል። ትዕዛዙም ሁለቱ ወገኖች ክሱን ለመዝጋት የተስማሙበትን ምክንያት ወይም የስምምነቱ ዝርዝር አልገለጸም። በሱዳን 200,000 ሰዎችን በጎርፍ አደጋ ተፈናቀሉ። በሱዳን እየተባባሰ የመጣው ጦርነትና አጥፊ የጎርፍ አደጋ ከ2025 መገባደጃ ወዲህ ተጨማሪ 200,000 ሰዎችን ማፈናቀሉን የዓለም አቀፉ የስደተኞች ድርጅት IOM አስታወቀ። በሀገሪቱ ከሚያዝያ 2023 እንደ አውሮፓውያን አቆጣጠር ጀምሮ በተቀሰቀሰው ጦርነት ሳቢያ በአጠቃላይ 8.6 ሚሊዮን ሰዎችን ከቀያቸው የተፈናቀሉ ሲሆን በቀይ ባህርና በሆርሙዝ ባህረ ሰላጤ በተፈጠረው ዓለም አቀፍ የትራንስፖርት መስተጓጎል ምክንያት የእርዳታ አቅርቦት ክፉኛ ተጎድቷል። የድርጅቱ ዋና ዳይሬክተር ኤሚ ፖፕ እንደገለጹት ሱዳናውያን በግጭት ምክንያት ውሃ፣ መብራትና የጤና አገልግሎቶችን ከማጣታቸው በላይ አሁን ደግሞ በከባድ የጎርፍ አደጋ እየተሰቃዩ ይገኛሉ። በተለይም በሰሜን ኮርዶፋ ኤል ኦቤይድ ከተማ ዋናው የኤሌክትሪክ ማከፋፈያ ላይ በተፈጸመ የድሮን ጥቃት መሰረታዊ አገልግሎቶች እየተቋረጡ ሲሆን በብሉ ናይል በምዕራብና ሰሜን ዳርፉር አካባቢዎችም በጦርነትና በከባድ ዝናብ ምክንያት በ10 ሺዎች የሚቆጠሩ ዜጎችን መጠለያ አልባ ሆነዋል። ከተፈናቀሉ ውስጥ የተወሰኑትን ድንበር አቋርጠው ወደ ኢትዮጵያ መግባታቸውን ገልጿል። IOM ባለፉት 72 ሰዓታት ውስጥ ከ110 ሺህ በላይ ለሚሆኑ ዜጎችን የድንኳንና የንጽህና መጠበቂያ ቁሳቁሶችን ጨምሮ አስቸኳይ የሰብአዊ እርዳታዎች ያቀረበ ቢሆንም ይህን የዓለማችን ትልቁን የተፈናቃዮች ቀውስ ለመታደግ አስቸኳይ ዓለም አቀፍ ድጋፍ እንደሚያስፈልግ አሳስበዋል። በኬንያ በሄሊኮፕተር አደጋ የ7 ሰዎች ህይወት አለፈ። በኬንያ በቱሪስት ሄሊኮፕተር ላይ በደረሰ የመከስከስ አደጋ የአሜሪካ ዜጎችና የኢኳዶር የስለላ ኃላፊን ጨምሮ የ7 ሰዎች ህይወት ማለፉን ተዘገበ። በኬንያ ሳምብሮ አካባቢ ሮብ ዕለት በቱሪስት ሄሊኮፕተር ላይ በደረሰ የመከስከስ አደጋ የ5 አሜሪካውያንና የኢኳዶር የስለላ ኃላፊን ጨምሮ የ7 ሰዎችን ህይወት ማለፉ ተገለጸ። ሮይተርስ ከተመለከተው የአርቸር ፖስት ፖሊስ ጣቢያ የመጀመሪያ ደረጃ ሪፖርት አደጋውን የደረሰው ሄሊኮፕተሩ በሰሜን ኬንያ ወደሚገኘው የአዲስ አበባ የተፈጥሮ ጥበቃ አካባቢና ሳፋሪ በመብረር ላይ እያለ መሆኑን ገልጿል። ባለስልጣናት እንደገለጹት በአውሮፕላኑ ውስጥ የነበሩት 4 ተጓዦችና አንድ አብራሪ ጨምሮ በጠቅላላው 7 ሰዎችን ህይወታቸውን አልፈዋል። የአሜሪካ ውጭ ጉዳይ መስሪያ ቤት ቃል አቀባይ ከሞቱት መካከል 5 አሜሪካውያን መሆናቸውን ሲገልጹ የኢኳዶር ፕሬዝዳንት ጽህፈት ቤት በበኩሉ የስለላ ኃላፊው ሚሼል ሴንሲ ኮንቲጂ እና የአሜሪካ ዜግነት
አባላት ባለቤታቸውን ስቲፋኒ ሆሪያን በአደጋው መሞታቸውን አረጋግጠዋል። የአሜሪካ ውጭ ጉዳይ መስሪያ ቤት በኬንያ የሚገኘው የአሜሪካ ኤምባሲ ከአካባቢ ባለስልጣናት ጋር በመገናኘት የቆንስላ ድጋፍ እየሰጠ ይገኛል ብለዋል። የመጀመሪያ ደረጃ የፖሊስ ሪፖርት ሴንሲ ኮንቱጅን እና ባለቤታቸው ቱሪስት መሆናቸውን መዝግበዋል። የቱሪስቶቹን ጉዞ ያዘጋጀውን ኢንዲቢዮን የጉብኝት ኤጀንሲ ባወጣ መግለጫ የአደጋው መንስኤ እስካሁን እንዳልታወቀ ገልጿል። የኬንያ ቀይ መስቀል ማህበር በበኩሉ የአካባቢው መሬት አቀማመጥ አስቸጋሪነትና በአደጋው ስፍራ የተቀሰቀሰውን እሳት የፍለጋና የአስከሬን ማውጣት ስራዎችን ፈታኝ አድርጎታል ብለዋል። ሁቲዎች በባህር ዳርቻ ላይ ያለውን አስፈላጊ የባህር ክፍል ለመቆጣጠር ማቀዳቸው ተገለጸ። ሁቲዎችን በባብ አልማንዳብ ስትሬት ውስጥ ያለውን ግዛት ለመያዝ እየተንቀሳቀሱ ሲሆኑ ይህም ወሳኝ የሆነውን የመርከብ መስመር የበለጠ አደጋ ላይ ይጥላሉ ሲሉ አንድ ሚኒስትር አስጠንቅቀዋል። ሶስት የሁቲ ወታደራዊ ምንጮች የየመን መንግስት ኃይሎች ቃል አቀባይና የየመን መንግስት ኃይሎች በውሃ መንገዱ አቅራቢያ እየተዋጉ መሆኑና ወደ ደቡብ እየገሰገሱ ነው ሲሉ ለኤኤፍፒ ገልጸዋል። በኢራን የሚደገፈው ቡድን አሁን ከተቆጣጠረው ግዛት ወደ ደቡብ ለመዝመት ያቀደ ሲሆን በ2023 የጋዛ ጦርነት ከጀመረበት ጊዜ ጀምሮ በመርከቦች ላይ በሚፈጸሙ ጥቃቶች የመርከቦች ጉዞ እየተስተጓጎለ ቆይተዋል። ይህም በዓለም ላይ በጣም የተጨናነቀ የመርከብ መስመሮችን ለመቆጣጠር ጥረት ያደርጋል የሚል ፍራቻ ፈጥሯል። በተጨማሪም የኢራን የሆርሙዝ ባህርን ከአሜሪካ ጋር ባካሄደችውን ጦርነት ከዘጋች በኋላ ቴህራን በሀውቲ አጋሮቿ አማካኝነት ወደ ሁለተኛው በጣም አስፈላጊ የሆነውን የመካከለኛው ምስራቅ የውሃ መስመር ለማስፋት እየሞከረች ነው ተብሏል። ሁቲዎች ባብ አልማንዳብን የበለጠ ለመቆጣጠርና ከሳውዲ አረቢያ ወደ ውጭ የሚላኩትን ነዳጅ ለማስቆም ፍላጎት እንዳላቸው ተነግረዋል። የሁቲ ሚሊሻዎች በምዕራብ የባህር ዳርቻዎች ይዞታውን በማስፋት በቀይ ባህር የሚገኙ ስትራቴጂካዊ የየመን ደሴቶችን ለመቆጣጠርና የባብ አልማንዳብ ባህርን ለመያዝ እየሰራ ነው ሲል የየመን የማስታወቂያ ሚኒስትር ሙአመር አልኤሪያኒ ነሐሴ 18 ለኤኤፍፒ ገልጸዋል። ሁቲዎች በአሁኑ ጊዜ የባህር ዳርቻን በቀጥታ ባይቆጣጠሩም በሰሜን ቁልፍ የሆነችውን የሆዴዳ ከተማን በመቆጣጠር በቀይ ባህር ውስጥ በሚገኙ መርከቦችን ደጋግመው ጥቃት እየፈጸሙ ይገኛሉ። ኢራን የሆርሙዝ ባህርን መዝጋቷን ተከትሎም ባብ አልማንዳብ ለሳውዲ አረቢያ የነዳጅ ዘይት ማሸጋገሪያነት አስፈላጊ እየሆነ መጥቷል። ጠባብ የውሃ መስመር ቀይ ባህርና የሜዲትራኒያን ባህርን ከህንድ ውቅያኖስ ጋር በስዊዝ ካናል በኩል ያገናኛል። ባለፉት ሳምንታት ሁቲዎች በየመን መንግስት ወታደሮች ላይ ካለፉት ዓመታት የበለጠ አስከፊ ጥቃቶችን መፈጸሙ ይታወቃል። በተጨማሪም ባብ አልማንዳብ አቅራቢያ በምትገኘው የየመን ወደብ ከተማ ሞካ እንዲሁም በባህር ዳርቻዎች አቅራቢያ በሚገኙ ወታደራዊ ቦታዎችና በቀይ ባህር ውስጥ በመንግስት ቁጥጥር ስር ባሉ ደሴቶች ላይ ማጥቃት መጀመራቸውን ዘገባው አመለክቷል። ውድ የሪሳት ቴሌቪዥን ተከታታዮች ለዛሬ ምሽት የተሰናዱ ዜናዎችን አበቃን። ቀጣይ እስከምንገናኝ መልካም ተመኘን። ሰላም።